ሶሊና በማርገዟ አባቷ እንዴት ታረግዣለሽ ከዚህ ድሃ የሆነ ሰው ጋር በማለት አባቷ ይቆጣታል። ሶሊም እባክህ አባቴ ይቅርታ አድርግልኝ በቃ ጥፋት አጥፍቻለሁ ብትለውም እሱ ግን አንዴ ክብሬን አስደፍረሻል፣ ክብሬን አዋርደሽኛል፣ በህዝብ ፊት ነው እያዋረርሽኝ። እኔ እኮ ክብሬ ያለኝ ሰው ለቤቴ ለትዳሬ የምታንብሰው ነኝ። አንቺ ግን የኔ ልጅ ሆነሽ እንዴት ከማይሆን ሰው ጋር ታረግሻለሽ? እንዴት ከማይሆን ሰው ጋርስ ፍቅረኛ ጓደኛ ማሞች ትሆናላችሁ? በማለት ቆይ እንደውም ካንቺ በፊት ያንን የተረገመውን የምትወጂውን ሰው እገልልሻለሁ በማለት ያንን ፍቅረኛዋን ይገልባታል። ሶሊና እጅግ በጣም አዝናና ተናዳ ስለነበር በር ተዘግቶባታል። ወዴትም መንቀሳቀስ አትችልም። እጅና እግሯም ታስረዋል። በዛና አጋጣሚ ድንገት ገነት እዛ ቤት በሰራተኝነት ተቀጥራ ትሄዳለች። ሶሊ በሚያሳዝን ሁኔታ ባዶ ቤት ተዘግቶባት ቁጭ ብላለች። እናም ገነት ወደዛ ቤት ስትሄድ በድንገት ክፍል ስትከፍት ተዘግቶባት ታያታለች። እናም እችን ልጅ በጣም የምታሳዝንና በጣም ምስኪን ልጅ ናት በማለት ምግብ ይዛላት ወደዛ ቤት ትሄዳለች። ምግብ ይዛላት ሂዳ እያበላቻት እባክሽ ልጅ ምግብ በይ ብትላትም በፍጹም አባቴ አይወደኝም፣ አይፈልገኝም፣ የልጄን አባትም ገድሎብኛል። ስለዚህ እኔ ምግብ መብላት አልፈልግም። ማልኖር ከሆነ እንዴት አስሬ የምቀመጥ ከሆነ መሞት አለብኝ። ስለዚህ ምግብም አልፈልግም። የገንዛ የምወደውና የማከብረው አባቴ እንዲህ ያልወደደኝ አንቺ ለምን ሰራተኛ ሆነሽ ይቻልሽ በማለት እንደማትበላና ምግብ እንደማትፈልግ ትነግራታለች። ገነት እጅግ በጣም አዝና ምግቡን ወደዛ ትወስደውና ቆይ ምን እየተካሄደ ነው በማለት ሜላት ማለትም አዜብ የአሁኗ አዜብ የእንጀራ እናቱን አይገባችሁ ወደ ሶሊና ክፍል ትሄዳለች። ሶሊና ክፍል ስትሄድ የወሰደችው ምላጭ ነበረ። ሁሉም ያስመስላሉ እንጂ ሶሊናን እንደማይወዷት በጥርሳቸው እየሸነገሉ የእሷን መሞት የሚያጣድፉ ናቸው። እናም አዜብ ምላጭ ይዛ ሂዳ ሶሊናን እንደምትወዳት አድርጋ አቅፋት ከሳመቻት በኋላና አባቷ አሁንም ቢሆን ወደ ሌላ ሀገር እንደሚልካትና ለሌላ ሰው እንደሚደራት ትነግራታለች። እጅግ በሚያሳዝን ሁኔታ ሶሊናም ቆይ ምን እያልሽ ነው እናቴ ስትላት፣ አዎ እኔ ብነግረውም ታውቂያለሽ እሱ አንዴ የፈለገውን ነገር እስካላሳካ ድረስ ስለማይሰማኝ ዝም አልኩት። እናም ለሌላ ሰው ሊድርሽ ነው። እኔም አላቀውም ሰው ይሆን ብቻ ግን ሊድርሽና ከሀገር ሊያስወጣሽ እንደሆነ ሲያወራ ሰምቼዋለሁ ትላታለች። ስለዚህ አይወደኝም ማለት ነው። እኔ የትም ሀገር መሄድ አልፈልግም፣ እዚሁ መኖር ነው የምፈልገው። ካልፈለገ ደግሞ ይክተትልኝ በሩንና ወጥቼ እሄዳለሁ። የምፈልገው ቦታ መሄድ እችላለሁኝ እንጂ የማላቀውን ሰው እንዴት ይድረኛል? አባቴ የዚህን ያህል ቆይ ምን ባጠፋው ነው? ይቅርታ ከይቅርታ በላይ ምን አለ? ይቅርታ ጠይቄው እንኳን ለምንድን ነው ይቅር የማይለኝ? በማለት ስታለቅስ አዜብ በቃ አሁን አታልቅሽ የኔ እናት የኔ ልጅ እኔ ያለሁልሽ፣ ብቻ ግን የሚደረገውን ነገር ሁሉ እኔ እነግርሻለሁኝ፣ አንቺ ግን ጎበዝና ጠንካራ ሁኝ በማለት ምላጩን እዛው አልጋዋ ላይ ያስቀምጣላት ግንባሯን ስማት ትታት ትሄዳለች። በዛን ሰዓት ሶሊና የምትፈልገው የነገረቻትም የአባቷ ያላትን ሳይሆን እንዲሁ አስመስላ ስለነገረቻት ስለዚህ መሞት አለብኝ እንጂ የማላቀውን ሰው አግብቼ መኖር አልፈልግም፣ ያፈቀርኩትን ሰው እንደሆነ ገድሎብኛል በማለት እጇን በምላጭ ትቆርጣለች። ብዙ ደም ፈሷ ስለነበር ራሷን ስታ ስትወርቅና ድምጽ ሲሰሙ ሁሉም እየተሯሯጡ ወደ መኝታ ቤት ሲሄዱ አባት ወይኔ ልጅ ምን ሆና ነው በማለት ሩጦ ሲገባ ልጁ መሬት ላይ ተዘረራ እጅግ ብዙ ደም ፈሷታል። ሲጮሁ ገነትም አብራቸው ስለነበረች እባካችሁ አምቡላንስ ይጠራና አምቡላንስ ይምጣና ይውሰዳት ብትላቸውም ገነት አዜብ ግን በፍጹም አንቺ ዞር በይ፣ አንቺ ምን አገባሽ? ምን ቤት ነሽ? በማለት ገነትን ትናገራታለች። ሰራተኛዋ እውነቷን ነው፣ አምቡላንስ ቶሎ ደዊና አምቡላንስ መጥቶ ይውሰዳት፣ ልጄ ደሟ ፈሷል፣ ልጄ ላጣት ነው በማለት ቢንሰፈሰፍም እሷ ግን እንድትድን ሳይሆን ሞቷን ስለምትናፈቀው አዜብ አይ ቆይ ተረጋጋ፣ አሁን እኮ ብንደውልና ብንጠራቸውና ቢወስዷት ችግሩ እኛ ላይ ነው የሚፈጠረው። እዚህ ጋር ልጅቷ ነፍሰ ጡር ነች፣ ስለዚህ በሆዷ ውስጥ ባለው ጥንስ እንጠየቃለን ስትለው እና ታዲያ ልጅቷ ደሟ ፈሶ ትሙትና ትገላገላላችሁ ወይስ ምንድን ነው? ጋሽ ባኩትን እርስዎ ይሻላሉ፣ አምቡላንስ ደውሉና ይጥሩ፣ አለበለዚያ ወደ ውጭ ጽናት እንውጣ ስትል እንደምንም ብላ አዜብ ስልክ ትደውልና ለዶክተር ትጠራዋለች። እናም በዛን ሰዓት እባክዎትን ጋሸው ወደ ውጭ እናውጣት፣ ንፋስ ሲነካት ልትነቃ ትችላለች፣ ልጄ ደሟ እየፈሰሰ ነው፣ ደሟ እያለቀ እኮ ነው። ኤደን ከቤታቸው ሹፌር ጋር ፍቅር ጀምራለች።
ኤደን ያፈቀረችው ልጅ የሷ የእውነተኛ ትክክለኛ ፍቅረኛዋ ሳይሆን ጊዜያዊ ፍቅረኛዋ እንደሆነ እየነገረችው እናም መኪና ውስጥ ይዟት ከወጣ በኋላ ሊሰማት ሲል ምን ልታደርግ ነው ብትለው ልስምሽ ነዋ ምንድን ነው የምትይው ሲላት በፍጹም ቤት ውስጥ እያደረግነው ነገር መቻነስና ነው አሁን አንተ እኔን የምትስመኝ ጭራሽ ሰው እያየን በአደባባይ ጭራሽ ልትስመኝ ነው እንዴ? አብሬ መታየት እንኳን ሳይበቃ ጭራሽ ልስመኝ አምረሃል ወይ? መሳምና ማፍቀር የምትፈልግ ከሆነ ሶሊና አለችልህ። እኔና እናቴ እንደውም ለሶሊና ባል እየፈለግንላት ነው ሲላት ስትለው በፍጹም አንቺ ግን ምን አይነት ጉድ ነሽ? ምንድነው እያወራሽ ያለሽው? የእውነት ለመናገር ኤደን ሶሊናን እንደማትወጃት በደንብ እያስታወቅብሻል። ሶሊናን መቼም ወድሻት አታውቂም። የእውነት በጣም ነው የምትጠያት። ግን እንዴት እንደዚህ ትያለሽ? ዛሬ እየተናገርሽ ያለሽው ነገር የእውነት እየገባኝ አይደለም። ምንድን ነው የምትይው? ቆይ እናውን አትሳሚኝ? አዎ ምክንያቱም ለአባቴ ታማኝ ልጅ መሆን እፈልጋለሁ። አባቴ የሚፈልጋትን ልጅ መሆን እፈልጋለሁ ስትለው አልገባኝም። እና እኔና አንቺ በፍቅር አንቀጥልም ማለት ነው ወይ? ለትዳር የምትፈልገኝ ከሆነ አዎ አንቀጥልም። ምክንያቱም እኔ ትዳር ስለማልፈልግ ነገርኩ። ትዳር ከሆነ ሶሊና አለች ብዬሃለሁ። ስለዚህ የምትፈልገውን ነገር ደግሞ ለማግኘት ትናንትና ቤት ወስጅህ እንደፈለግ የፈለግከውን ነገር አድርገሃል። ስለዚህ ከዚህ ውጭ ምን ትፈልጋለህ ስትለው እጅግ በጣም አዝኖ ስለነበረ በሻውን ወደ ቤት መሄድ ስላለብን ወደ ቤት መሄድ አለብን ይላታል። እሷም ተነስታ ወደ ቤት ስትመጣ ፋንቱ እጅግ ግራ በተጋባ ምክንያት ግራ ያጋባት የሶሊና እጅ መድማትና መቆረጥ ግራ አጋብቷታል። ቆይ ምላጩ ከየት መጣ በማለት ሳሎን ድንገት አዜብ የሶሊና ክፍል ላይ ካሜራ ገጥማለች። ማንኛቸውም ሰው አያውቁም። የምታውቀው ግን ገነትና ገነት ብቻ ናት። ገነትን ደግሞ የሶሊና አባት ተንከባከቢልኝ ልጅን፣ አስፈላጊ ከሆነ ሌላ ሰራተኛ ቀጥርልሻለሁኝ፣ አንቺ ግን የልጅን ነገር አደራ ብሏታል። እናም ተቀያሪ ቁልፍ ስላልነበረ እሺ ቁልፍ ስጡኝና እኔ እንከባከባታለሁ ስትላቸው ምንም ችግር የለውም ይኸው ቅያሬ ቁልፍ አለ በማለት ቁልፍ ይሰጣታል ፋንቱ። እናም ፋንቱም እየተመላለሰች ሶሊናን እያጽናናቻት ነበረ። ሶሊና ምናልባት የፋንቱ ልጅ ልትሆን ትችላለች የሚለው እናትሽ ማናት ስትላት እናቴ የዚህ ቤት ሰራተኛ ነበረች፣ አባቴ ከሰራተኛ ላይ ነው የወለደኝ። እናም እናቴ የት እንዳለች አላቅም ስትላት አይዞሽ እና ይቺ የምታስመስለዋ አዜብ እናትሽ አይደለችም ስትል አልገባኝም። ምክንያቱም አዎ አዜብ አስመሳይ ናት። የእውነት ለመናገር የሚወዱሽ ይመስላሉ እንጂ ሁሉም ለአንቺ ጉድጓድ እየቆፈሩልሽ ነው በማለት ስትነግራት ግራ ተጋብታ ቆይ እኔ ምለው ምን ሰምተሻል ፋንቱ? ምንም የሰማሁት ነገር የለም ግን ደግሞ ያየሁት ነገር አለ ስትላት ካሜራውን አንስታ የራሷ ክፍል ታስቀምጠውና ያንን ክፍል ካሜራ ባዶ ታደርጋለች። በዛን ሰዓት አዜብ አይታት ስለነበረ ፋንቱን ስትጠራት ካሜራውን እየተከታተለች ነበር። አቤት ብላ ፋንቱም ወደ ሳሎን ስትሄድ አዜብ ይሄ ምንድን ያደረግሽው ስትላት አዎ ለምን ገባሽ? ምክንያቱም ጋሼ ናቸው ሶሊናን እንድጠብቃትና እንድከታተላት ያደረጉኝ፣ ቁልፍ ሰጡኝ፣ እየገባው እየተከታተልኳት ነው ስትል በጣም ትናደድባታለች። አልገባኝም ምንድን ነው? ምክንያቱም አንቺ ምን አገባሽ ከባሌ? እንዴት እኔን ሳታስፈቅሽ ከባሌ ጋር ተገናኘሽ ስትላት ምክንያቱም እኔ አንቺን ማስፈቀድ አይጠበቅብኝም እሱም አለቃ ስለሆነ ሲያዘኝ እሺ ብየዋለሁ። እና ታዲያ አሁን ይህን ካሜራ ለምን እንዳደረግሽው አውቃለሁ፣ ግን ደግሞ ሶሊናና አባቷ ቢያውቁ ጉዱ የሚፈላው ካንቺ ላይ ነው ስትላት ልትመታት